ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት 2 ቀናት ዘውትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። በኢትዮ ቢዝነስ የተለያዩ የቢዝነስ መረጃዎቻችንን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች ወደ እናንተ እናደርሳለን። በዛሬ የሐሙስ ኢትዮ ቢዝነስ መረጃዎቻችንን በአጫጭር የካሉብ የተፈጥሮ ጋዝን በተመለከተ የግብርና ማቀነባበሪያ ኢንዱስትሪ ፓርኮች በክልል ማዕከላት መገንባት የሚያስችል ዝግጅት ስለመደረጉ እንዲሁም የስማርት የመሶብ ተንቀሳቃሽ አውቶቡሶች ስራ ሊጀምሩ ነው ስለመባሉና ሌሎችንም ጉዳዮች ወደ እናንተ እናደርሳለን። በዝርዝር መረጃችን የማይክሮ ፋይናንስ ተቋማት አጠቃላይ የብድር አቅምና የዲጂታል ቴክኖሎጂ ፈተናዎችን የተመለከተ የሀገር ውስጥ ኢንዱስትሪ ምርቶችና የአምራች ኢንዱስትሪውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው መረጃችን እናመራለን። የካሉብ የተፈጥሮ ጋዝ በቅርቡ በ3 ማደያዎች ማከፋፈል ይጀምራል ተብሏል። በሶማሌ ክልል መስከረም 22 ቀን 2018 ዓ.ም የተመረቀው ካሉብ የተፈጥሮ ፈሳሽ ጋዝ በቅርቡ በ3 ማደያዎች ማቅረብ እንደሚጀምር የነዳጅና ኢነርጂ ባለስልጣን አስታውቋል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት እንደገለጹት መንግስት የነዳጅ አቅርቦት ፍላጎትን አለመጣጣም ችግርን ለመፍታት ከያዛቸው ተግባራት መካከል አማራጭ የኢነርጂ ምንጮችን ማስፋፋት ይገኝበታል። ከነዚህ አማራጮች መካከል የተፈጥሮ ፈሳሽ ጋዝ ማምረት አንዱ መሆኑን በሶማሌ ክልል ካሉብ የሚወጣውን ጋዝ ማከፋፈል የሚያስችሉ 3 ማደያዎች በግል ኩባንያዎች የተገነቡ መሆናቸውንና አፈጻጸማቸው ወደ መጨረሻው ምዕራፍ ላይ መድረሱን ተናግረዋል። የሶስቱ ማደያዎች ግንባታ የመሬት ላይ ስራ ማለቁንና ቀጣዩ ተግባር ወደ ጅቡቲ እየገቡ ያሉትን የተፈጥሮ ጋዝ ታንከሮች ወደ ሀገር ውስጥ ማስገባትና መትከል እንደሚሆንም ዋና ዳይሬክተሩ አስረድተዋል። ከዚያም በአመት 111 ሚሊዮን ሊትር ማምረት ከሚያስችለው የካሉብ ፈሳሽ የተፈጥሮ ጋዝ ፕሮጀክት በመጀመሪያው ዙር በሚቀጥለው 1 ወር ውስጥ ወይም ከዚያ ባጠረ ጊዜ ውስጥ ማከፋፈል እንደሚጀምር ጠቁመዋል። ሪፖርተር እንዳስነበበውም የስርጭት ሙከራው በአዲስ አበባ የህዝብ ትራንስፖርት በሚሰጡ የከተማ አውቶቡሶች፣ በግል ኢንቨስትመንት ወደ ሀገር ውስጥ በገቡ ወይንም በሚገቡ ትልልቅ ተሽከርካሪዎች እንዲሁም ሴራሚክ በሚያመርት አንድ ኩባንያ እንደሚጀምር ተናግረዋል። የካሉብ ፕሮጀክት ሁለተኛ ምዕራፍ ሲጠናቀቅ ማደያዎችን በተለያዩ የሀገሪቱ ክልሎች አልፎ አልፎ መገንባት እንደሚቀጥል፣ ቢያንስ በትልልቅ ከተሞች አንድ ማደያ ይኖራል ተብሎ እንደሚታሰብም ተናግረዋል። የካሉብ ፕሮጀክት ሁለተኛ ምዕራፍ በአመት 1.33 ቢሊዮን ሊትር ፈሳሽ የተፈጥሮ ጋዝ የማምረት አቅም እንደሚኖረው መገለጹ አይዘነጋም። ቀጥለናል ተመልካቾቻችን። በሁሉም ክልሎች የግብርና ማቀነባበሪያ የኢንዱስትሪ ማዕከላትን መገንባት የሚያስችል ዝግጅት እየተደረገ መሆኑን የኢንዱስትሪ ሚኒስትር አቶ መላኩ አለበል ገለጹ። የኢትዮጵያ የተቀናጁ የግብርና ማቀነባበሪያ ኢንዱስትሪ ፓርኮች የግብርናውን ክፍለ ኢኮኖሚ የኢንዱስትሪ ሽግግር በማፋጠን ላይ የሚገኙ ግዙፍ የልማት ፕሮጀክቶች ስለመሆናቸው ተነግሯል። የይርጋለም ቡሬና ቡልቡላ የግብርና ማቀነባበሪያ የኢንዱስትሪ ፓርኮች በእንስሳት አትክልትና ፍራፍሬ፣ የቅባትና ጥራጥሬ ምርቶች ላይ እሴት በመጨመር ጉልህ ጠቀሜታ እያበረከቱ ነው። የተቀናጁ የግብርና ማቀነባበሪያ ኢንዱስትሪ ፓርኮቹ የአርሶ አደሩን የገበያ ትስስር በማሳለጥ በቴክኖሎጂ ሽግግር፣ የውጭ ምንዛሬና በዜጎች የስራ ዕድል ፈጠራ ከፍተኛ አስተዋጽኦ እያበረከቱ እንደሚገኙም ተገልጿል። ይህም የኢትዮጵያን የግብርና ጥሬ ምርት እሴት ወደ ታከለባቸው የፋብሪካ ምርት ውጤቶች በማሸጋገር ለሀገር ውስጥና ለውጭ ገበያ ማቅረብ የሚያስችል ወሳኝ አቅምን በመፍጠር ላይ ነው። የኢንዱስትሪ ሚኒስትሩ አቶ መላኩ አለበን እንዳሉትም የግብርና ምርታማነትን በማዘመን የኢንዱስትሪ መዋቅራዊ ሽግግርን ማሳለጥ የሚያስችል ስኬት እየተመዘገበ እንደሆነም ገልጸዋል። በኢትዮጵያ የግብርና ምርታማነት የተመዘገበው ስኬትም ለአግሮ ፕሮሰሲንግ የኢንዱስትሪ ዘርፍ ውጤታማነት ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። የኢትዮጵያ ዜና አገልግሎት እንደዘገበውም የተቀናጁ የግብርና ማቀነባበሪያ የኢንዱስትሪ ማዕከላትን በሁሉም ክልሎች በመገንባት የግብርና ኢንዱስትሪ ሽግግርን ማቀላጠፍ እንደሚገባ አጽንኦት እንደተሰጠውም አንስተዋል። በዚህም በሁሉም ክልሎች የተቀናጁ የግብርና ማቀነባበሪያ የኢንዱስትሪ ማዕከላትን መገንባት የሚያስችል የመሬትና የቅድመ ዝግጅት ስራዎች እያከናወኑ እንደሚገኝ አስታውቀዋል። በአሁኑ ወቅትም 3 የተቀናጁ የግብርና ማቀነባበሪያ የኢንዱስትሪ ፓርኮች የግብርና ኢንዱስትሪ ሽግግርን ማፋጠን በሚያስችል የምርታማነት አቅም ላይ መሆናቸውንም ሚኒስትሩ ገልጸዋል። የግብርና ማቀነባበሪያ የኢንዱስትሪ ፓርኮችም እሴት የታከለበት የግብርና ምርትን ለሀገር ውስጥና ለውጭ ገበያ በማቅረብ በሀገር የኢኮኖሚ እድገት ላይ አዎንታዊ ሚና እየተወጡ እንደሚገኝ ተናግረዋል።
ተመልካቾች ቀጥለናል። ወደ ሌላኛው ወቅታዊ መረጃችን እናመራለን። ስማርት የመሶብ ተንቀሳቃሽ አውቶቡሶች ስራ ሊጀምሩ ስለመሆኑ ተገልጿል። በአዲስ አበባ በቴክኖሎጂ የታገዘና ዘመናዊ የመንግስት አገልግሎት አሰጣጥን ወደ አዲስ ምዕራፍ የሚያሸጋግር ተንቀሳቃሽ የመሶብ አገልግሎት ለማስጀመር ዝግጅት ተደርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀደም ሲል በሕዝብ ተወካዮች ምክር ቤት የመሶብ አገልግሎት በቋሚነት ከሚሰጥበት ማዕከል በተጨማሪ አገልግሎቱን ተደራሽ ለማድረግ ተንቀሳቃሽ ቢሮ አስፈላጊነቱን መግለጻቸው ይታወሳል። ይህንኑ መሰረት በማድረግ ለዚሁ አገልግሎት እንዲውሉ ታስበው የተዘጋጁ የኤሌክትሪክ አውቶቡሶች በውስጣቸው ልክ እንደ ቋሚ የመሶብ አገልግሎት ሁሉ በርካታ አገልግሎቶችን በአንድ መስጠት የሚያስችል ይዘት እንዲኖራቸው ተደርጎ መዘጋጀታቸውን የአዲስ መሶብ ዋና ዳይሬክተር አቶ ዮናስ አለማየሁ አረጋግጠዋል። የተንቀሳቃሽ የመሶብ አገልግሎት ተደራሽነትን ከማስፋት ባለፈ አካታች የሆነና የዜጎችን እንግልት የሚቀንስ ስማርት የመንግስት አገልግሎት ተምሳሌት ሆኖ እንደሚቀርብም ይጠበቃል። በቀጣዮቹ ጥቂት ሳምንታት ውስጥም የአዲስ አበባ ጎዳናዎች እነዚህን ተንቀሳቃሽ ቢሮዎች በማስተናገድ ለመጀመሪያ ጊዜ አገልግሎቱን ለነዋሪዎች ማድረስ ይጀምራሉ ሲል የዘገበው ኤቢሲ ነው።